ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አቤት ደስ አይልም? እስቲ ጮክ ብለን እናንብበው እንደገና ሁላችን። እስቲ 1 2 3 ከጥንት ጀምሮ እግዚአብሔር በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አያረካም ይሄ ቃል ወገኖች? ደስ አይልም? ክብር ለኢየሱስ ክርስቶስ ይሁን። ሁሉ ስራውን ጨርሶ የጨረሰና ስራውን በሰማያት በግርማው ቀኝ የሚለው ቃል መንፈሳዊ ቃላቶችን መረዳት መቻል አለብን ወገኖች ሆይ። እግዚአብሔር ቀኝና እንደዚህ ግራ የሚባል ነገር የለውም። እሺ የለውም። እግዚአብሔር በግርማው ቀኝ የሚለው በኃይሉ በግርማው በስልጣኑ በክብሩ አስቀምጠው ለማለት ቀኝ ይለዋል። ስለዚህ መረዳት ያለብን በግርማው ቀኝ ማለት እጅግ በስጋ ለባሽ ቋንቋ ሊገለጥ በማይቻል ክብር አስቀመጠው። ያንን ነው ከስም ሁሉ በላይ የሆነውን ስም ሰጠው እያለ የሚለው እሱ። እንደገናስ በኃይልና ስልጣንን ሁሉ በሰማይና በምድር አባቱ ጠቅልሎ እግሩ ስር አስገዛለት። በክብር በኃይል እና በስልጣን በግርማው ቀኝ ይላል። እንዲህ አይነት አባት ነው ያለሽ። እንዲህ አይነት አባት ነው ያለው። እንዲህ አይነት አባት ነው ሞቶ የተነሳው ይሄ ጌታ ነው። እግዚአብሔር ይመስገን ወገኖቼ ሆይ፣ ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይመስገን። ወገኖቼ እኔ ቃል ላካፍላችሁ ነው። እግዚአብሔር የሚለውን ነው የማደርገው። ጉልበታችሁን የሚይዛችሁ እንደ ስትነሱ የሚወጋጋችሁ መራመድ እንደዚህ ያቅታችሁና ትንሽ ቆይታችሁ እየለቀቀ ይሄዳል። እጃችሁን አሳዩ። ቶሎ በሉ። ቶሎ ባስቸኳይ ወደዚህ ይሮጣችሁ። ቶሎ ብላችሁ ወደዚህ ነው። ይሄ ጉልበትን የሚበላ መንፈስ እሳት ከሰማይ ወርዳ ትብላው። ቶሎ እያላችሁ ፈጠን ራመድ። ይኸው ስትመጡ አሁን እየለቀቀ ነው የሚሄደው። እጆቻችሁ ዝርጉ። ያላችሁ እጆቻችሁ ዝርጉ። ጉልበታቸው ላይ ያለ እግዚአብሔር ያልፈቀደው ጉልበታቸውን ያስክ፣ ቁርጭምጭሚታቸውን ያስክ፣ ጭናቸውን የምታደነዝዝ ዛሬ አሁን እጆቻችሁ ዘርጉ። ያላችሁ ዘርጉ እጆቻችሁ። የእግዚአብሔር መንፈስ የምህረት መንፈስ የእግዚአብሔር መንፈስ የምህረት መንፈስ አጥንት ላይ ጅማት ላይ ነርቭ ላይ ያለ የበሽታ ኃይል አሁን የተነቃቀለ ይሁን። ልቀቅ ጉልበታቸውን በኢየሱስ አዛለ። ጅማታቸውን ልቀቅ። ያደነዘዝክ እግራቸውን አደንዝዘ ያስክ፣ ነርቫቸውን ያደነዘዝክ በእጃችሁ ያዙት። ያዝ አርጉ በእጃችሁ በኢየሱስ ስም እያላችሁ ያዝ። እጃችሁ ላይ እሳት አለ። አሁን እሳት ያልፋል። ያዝ አርግ። ጅማትሽ ላይ፣ ነርቭሽ ላይ፣ ህዋስሽ ላይ፣ አጥንትሽ ላይ የሳሳ አጥንት የተባለ ስጋ መሸከም አቃተው የተባለ እሳት ይለፍበት። አሁን እሳት ይለፍበት። በአንገት መገጣጠሚያ ላይ ያለ እሳት ይለፍበት። አሁን አመስግኑት። አሁን አባታችሁን እስቲ አመስግኑት። አሁን አባት ሰየነ ጌታ የሆነ ደስ የሚል ስሜት በላያችሁ ላይ ያለፈ ሰውነታችሁ ያለ እጃችሁን አሳዩ። ደስ የሚል ነገር ያለፈ እሳይ ብዙዎች እንዳሰሰ እግዚአብሔር። ክብር ለኢየሱስ ክርስቶስ ይሁን። ሂዱ ያመሰገናችሁ እግዚአብሔርን ያመሰገናችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ያነበብነው ቃል ስለ ኢየሱስ ክርስቶስ ማንነትና ወገኖች በአባቱ ቀኝ የከበረውን ጌታ በተመለከተ ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ ቅድም ያነበብነው ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና
ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር በአንድም በሌላም ይናገራል። በምትፈልጉት አይደለም፣ ባሰባችሁት አይደለም፣ እናንተ በምትፈልጉበትም ጊዜ አይደለም፣ በሰው ፎርሙላም አይደለም። እግዚአብሔር በወደደው መንገድ፣ እግዚአብሔር በፈቀደው ሰው በፈቀደው ሁኔታ እግዚአብሔር ይናገራል። እዚህ ግን ለአባቶቻችን የሚለው በነቢያት ነው የተናገራቸው። ነቢይ የሚለው ቃል በዕብራይስጥ ሮኢ ማለት ነቢይ ማለት ነው። ስም አላቸው። ነቢያቶች ምንድን ናቸው? ከማንኛውም ህብረተሰብ ለየትና ከፍ ያለ መንፈሳዊ ዕውቀትና ደረጃ ላይ ያሉ ናቸው። የእግዚአብሔርን ነገር የሚረዱ ስተውላችሁ ስሙኝ። መንፈሳዊ ዓለም ውስጥ ያለውን ሊሆን ያለውን ነገር ወደፊት ሊሆን ያለውን ነገር መንፈሳዊ ዓለም ውስጥ አይተው ለትውልዳቸው የሚናገሩ የሚያስጠነቅቁ ናቸው። እንደዚህ ብሉይ ኪዳን ነቢያት ምን ይሏቸዋል? ባለ ራእይ ይሏቸዋል። አንዳንዶቹ ይሏቸዋል የእግዚአብሔር ሰው ይሏቸዋል። ምንድናቸው? አፈ እግዚአብሔር ናቸው። እግዚአብሔር ምን አደረገ? በእነሱ በኩል እንደሚወለድ መሲህ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ከ700 ዓመት በፊት ይኸው የነቢያት መንፈስ በላዩ ላይ ያለበት ኢሳይያስ የተናገረው ትንቢት ዘመን ጠብቆ ወገኖች ሆይ ከእግዚአብሔር የሆነ መልእክት ጊዜውን ይጠብቃል፣ ይፈጸማል። በነቢያት ተናገራቸው እግዚአብሔር። አባቶቻችን ምን አደረጉ? ስለ ጌታ አብዛኛው ትንቢታቸው፣ አብዛኛው የሚናገሩት ነገር ስለ ኢየሱስ ስለሚወለደው አዳኝ ከሰማየ ሰማያት ወርዶ ከድንግል ማርያም ስለሚወለደው ምን አለ ሲናገር ኢሳይያስ? ድንግል ጸንሳለች። አያችሁ ወገኖች፣ ሰዓቱ ሲደርስ ምን ሆነ? ድንግል ጸነሰች። ይሄንን ይናገሩ ነበረ አባቶቻችን። ነገር ግን ይላል ከዛ በኋላ በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው። ምን ማለት ነው? ወራሽ ባደረገው ማለት የሁሉ የበላይ ባደረገው፣ የሁሉ ገዢ ባደረገው፣ የሁሉ አስተዳዳሪና በሁሉ ላይ ስልጣን ያለው በሁሉን የሚገዛ ባደረገው በማ በልጁ። አቤት 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 እንዴት ደስ ይላል! በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ። ዓለማትን በፈጠረበት ልጁ ሲል አስተውሎ ኢየሱስ ክርስቶስን ነው። ለምን መሰላችሁ? ጻፎችና ፈሪሳውያን ኢየሱስ ክርስቶስ አባቴ ሲያደርግ አባቴ ያለ ሲናገር በጣም ይቃወሙታል። ታውቃላችሁ ለምን እንደሚቃወሙት? አባቴ ካለ መለኮት እንደሆነ ያውቃሉ። አብ አባቱ ከሆነ ልጅ ነኝ ካለ ልጁ ደግሞ ምንድነው ማለት ነው? የአባቱ ልጅ ከሆነ አምላክ ነው ማለት ነው። ስለዚህ ይሄ ወገኖቼ ሆይ ይሄንን ብዙ የስህተት ዓለምን ያጥለቀለቀ ክፉ ትምህርት አለ። ኢየሱስም የእግዚአብሔር ልጅ እኛም የእግዚአብሔር ልጅ ነን ይላሉ ብዙ ሰዎች። እባክህን ስነ ስርዓት ይኑርህ። መጀመሪያ መጽሐፍ ቅዱስን በደንብ ወቁ። ኢየሱስ ክርስቶስ ከእግዚአብሔር ውስጥ የወጣ እግዚአብሔር የባህሪ ልጁ ነው። እሱም በኋላ በደንብ እናየዋለን ወገኖች፣ በደንብ እናየዋለን በደንብ። ነገር ግን እኛ በጌታ በኢየሱስ አምነን በእምነት የልጅነት ስልጣን አገኘን። እሱ ግን ከባህሪው የተካፈለ ማለት ከእግዚአብሔር ውስጥ የወጣ እግዚአብሔር ነው። ይኸውላችሁ እንደው በጌታ እንዳትረሱ ይሄንን ትልልቅ ሚስጥር ነው መነግራችሁ። እግዚአብሔር አብ፣ እግዚአብሔር ወልድ አንድ አይነት አይደሉም፣ ግን አንድ ናቸው። አስተውሉ። ህብረት አላቸው፣ አንድነት አላቸው፣ አንድ አይነት ግን አይደሉም። የግድ ምን ነገር አለብኝ ወደዚህ ሚስጥር ከመጣው ወገኖቼ ሆይ ይኸው ብርሃን ይወጣል። በብርሃን ውስጥ ምን አለ? ጨረር አለ፣ ነጸብራቅ አለ።
ማን ነው ጎበዝ ይሄንን የሚመልስ? ነጸብራቁንና ጨረሩንና ብርሃኑን መለየት ይቻላል? ብርሃን ወጣ፣ በብርሃን ውስጥ ጨረርና ነጸብራቅ አለ። ከብርሃኑ ጨረሩንና ነጸብራቁን መለየት አይቻልም። እና ከነጸብራቁና ከጨረሩ ደግሞ ምን አለ? ከብርሃኑ ከጨረሩ ከነጸብራቁ ጋር ሙቀት አለ። እንግዲህ የቅዱሱ የሥላሴን ውበት ተመልከቱ። ብርሃኑ አብ ነው፣ ጨረሩና ነጸብራቁ ኢየሱስ ነው፣ ሙቀቱ መንፈስ ቅዱስ ነው። ይሄ የሥላሴ ውበት ነው። ክብር ለኢየሱስ ክርስቶስ ይሁን። መለየት ይቻላል መለየት። ስለዚህ ወገኖቼ ሆይ ይሄ ሥጋ ለብሶ በምድር ላይ ያለው ከአብ ጋራ እኩል የመለኮት አምላክ ፈጣሪ ነው። እዚህ ጋር ዓለማትን በፈጠረበት ሲል ያነሰ አይደለም። እኩል እግዚአብሔር አብና እግዚአብሔር ወልድ ፈጣሪ ናቸው። ወገኖቼ ሆይ ይሄንን ማስተዋል ያስፈልገናል። ዓለማትን በፈጠረበት ማለት በፍጥረት ሥራ ውስጥ አብም ወልድም አሉበት ማለት ነው። መንፈስ ቅዱስም አለበት ማለት ነው። ከዛ በኋላ እንደዚህ የሚል ቃል አለ። ዓለማትን በፈጠረበት በልጁ ዮሐንስ ወንጌል ምዕራፍ 3 ቅዱስ ኃይል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳ ያለ እርሱ አልሆነም። በሰማይና በምድር ያለውን ሁሉ እግዚአብሔር አብ በልጁ በኩል እንደፈጠረ ሲናገር አስተውላችሁ ስሙኝ ወገኖቼ ሆይ። እንደፈጠረ ሲናገር ልጁ ፈጣሪ ብቻ ሳይሆን የተገኘው የመላ ዓለሙ ፈጣሪ ብቻ ሳይሆን ፈጥሮ እንደገና ደግሞ የሚቆጣጠረውና የሚያስተዳድረውም እሱ ነው። ቆላሲያስ ላይ እናወጣ። በጣም ጥሩ የሆነ አገላለጥ ይገልጥልናል። ሁላችንም ይሄንን ቆላሲያስ ላይ ብናወጣ ጥሩ ነው። ቆላሲያስ ምዕራፍ 1 ላይ ነው የምናወጣው ወገኖች። ቆላሲያስ ምዕራፍ 1 ላይ ነው። ከቁጥር 18 19 1 ላይ ናቸው። የቤተ ክርስቲያን ራስ ነው ካለ በኋላ እንደዚህ ይላል። አካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። እናንተ ነውርን ነቅፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቆማችሁ ይላል። ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን ግን በሥጋው በሰውነቱ በኩል አስታረቃችሁ። በወንጌል ይላል። ከዛ በኋላ ይህም ተመስርታችሁ ተደላላችሁ ከሰማይ በታች ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ትኖሩ ይሆናል። ያም ወንጌል በሰማይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩኝ። ከዛ በኋላ እንደዚህ የሚል ቃል እናገኛለን። ቁጥር 10 11 12 ወደ መጨረሻው ላይ በነገር ሁሉ ደስ ልታሰኙ ጌታ እንደሚገባ ትመላለሱ ዘንድ እንለምናለን ካለ በኋላ ቁጥር 13 እና 14 ላይ እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ ቤዛነትን እርሱም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ይሄ ዓለማትን ሁሉ በፈጠረበት በኢየሱስ ክርስቶስ ስራችንን ሁሉ በመስቀል ላይ እስከሰራ በኋላ ይሄ አሁን ያነበብነው ክፍል ላይ ተፈጸመ። ስራ ተቀመጠ ማለት መቀመጥ ማለት ምን ማለት መስላችሁ? የአንድን ነገር መጠናቀቅ ነው የሚያሳየው። አንድ ነገር ምን ሆኗል? ተጠናቋል፣ ተፈጽሟል፣ አልቋል። ሁሉን ከጨረሰ በኋላ ማለት በሞትና በትንሳኤው ስራችንን ከሰራ ከዘላለም ሞት ፍርድ ካዳንን በኋላ ከጨረሰ በኋላ ሁሉም በሚችል በልዑል እግዚአብሔር አብ በግርማው ቀኝ ተቀምጧል ይላል። እግዚአብሔር ይመስገን። እርሱም የክብሩ ነጸብራቅ የባህሪው ምሳሌ ሆኖ በስልጣኑ ቃል እየደገፈ በስመ አብ ወወልድ ወመንፈስ ቅዱስ ይሁላችሁ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ የእግዚአብሔር አብ ባህሪ
በክርስቶስ ውስጥ በሰውነት ተገልጦ ይገኛል ብሎ የሚናገረው ይሄንን ነው። ወገኖቼ ሆይ አንድ ነገር ማስተዋል አለብን። ራዲያንስ እና ሪፍሌክሽን የሚባሉ የፈረንጅ አፍ ቃሎች አሉ። ለትምህርታችን ስል ነው የምናገረው እንጂ እንደዛ አይነት ነገር መናገር ፈልጌ አይደለም። ራዲያንስ ማለት ሪፍሌክሽን ማለት አንድ ብርሃን ይመጣና አንድ ብርሃን ከአንድ የሆነ ከአንድ ከሆነ ነገር ይጋጭና ሲመለስ ሪፍሌክሽን ምን ይሆን? አንጸባረቀ። አይደለም? ልክ ነው። አንጸባረቀ። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪው ምሳሌና የክብሩ ነጸብራቅ ሲል ከአንድ ነገር ጋር ተጋጭቶ እንደተመለሰ ብርሃን አይደለም። ወቁ ኢየሱስ ክርስቶስ ምንድነው? ራዲያንስ ማለት ምን ማለት ነው? ከምንጩ ከራሱ አንጸባራቂ የሆነ ብርሃን ማለት ነው። ክብር ለኢየሱስ ክርስቶስ ይሁን ወገኖች። ከራሱ ከምንጩ አንጸባራቂ ነው። ስለዚህ ኢየሱስ ክርስቶስ ሪፍሌክሽን አይደለም የአብ። ኢየሱስ ክርስቶስ ራዲያንስ ነው፣ በራሱ አንጸባራቂ ነው። ለአንጸባራቀው ጌታ ክብር እንስጠው። አንድ ጊዜ በህይወታችን ላንጸባረቀው ጌታ አያችሁ ወገኖች፣ እርሱ የክብሩ ነጸብራቅ እና የባህሪው ምሳሌ ሆኖ ምንድነው? ዓለማት ሳይፈጠሩ በፊት ሰማይና ምድር የሚባል ነገር ሳይኖር በዘላለም ውስጥ በነበረ ይሄ ምስጢረ ሥላሴ በአብ ዘንድ የነበረ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንም አላየውም፣ በቅፉ የነበረ አንድ ልጁ እሱ ተረከው ይላል። ማንም አላየውም እግዚአብሔርን። እሱ ማን ነው ካላችሁ ዓለማትን ሁሉ እግዚአብሔር የፈጠረበት ሲል አሳንሳችሁ እንዳትመለከቱ በመንፈስ በአእምሮ በጣም ክፉ ነው። በአእምሮአችሁ እንደዛ እንዳትመለከቱ። እኩል የመለኮት አምላክና ፈጣሪ ነው ከአብ ጋራ። ስለዚህ ምንድነው እሱ ኢየሱስ ክርስቶስ ከኔ ጋር ይሄን ብትሉ ደስ ይለኛል። እሺ ኢየሱስ ክርስቶስ በሉ የእግዚአብሔር አብ የክብሩ ነጸብራቅና ጮራ ነው። አንድ መጽሐፍ ቅዱስ ላይ ያለ ቃል አለ። እሱን ሳልነግራችሁ ባልፍ ጥሩ አይደለም። የክብሩ ብርሃን የክብሩ ጮራ ሲባል ማወቅ ያለብን መጽሐፍ ቅዱስ ላይ ያለ ነገር ካላወቃችሁ አንዳንድ ሰዎች ግራ ሊያጋባችሁ ይችላል። የሆነ ቃል ተናግረው አሜን በሉ ካሏችሁ ብዙዎች ናችሁ ስለማታውቁ ወገኖች፣ ብዙዎች ኢቭን አገልጋዮች እንኳን ሆናችሁ ስለማታውቁ አሜን ልትሉ ይችላላችሁ። አሁን የአሜን የሚል ቃል ካፋችሁ እንዳይወጣ ተጠንቀቁ። ነግሬያችኋለሁ። አጥቢያ ኮከብ ማን ነው? አጥቢያ ኮከብ ማን ነው? አጥቢያ ኮከብ ሉሲፈር ዲያብሎስ ነው። ወቁ። የሚያበራው የንጋቱ ኮከብ ማን ነው? ኢየሱስ ክርስቶስ ነው። the morning reflected star የንጋቱ ኮከብ አበራ ጌታ ኢየሱስ በሁሉም ስፍራ። ሉሲፈርስ አውጡ ታነቡታላችሁ። ኢሳይያስ ምዕራፍ 14 ነው። አውጡ ቁጥር 14 ትንቢተ ኢሳይያስ ምዕራፍ 10 ቁጥር 14 ከ9 ጀምሮ ያነባለሁ። ሲኦል በመምጣትህ ልትገኝ በታች ታወከ የሞቱትንም የምድር ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብ ነገሥታት ሁሉ ከዙፋናቸው አስነሳች። ለዚህ ሁሉ አንተ ደግሞ እንደ እኛ ደክመሃል። ሲኦል ውስጥ ሲያዩት እኮ ነው እንደዚህ የሚሉት። ደክመሃልን? እኛንስ መስለሃልን? ጌጥህ የበገናህ ድምፅ ወደ ሲኦል ወረደ። በበታችህ ብል ተነጠፈልህ፣ ትልም መደረቢያ ሆኖብሃል። ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? ምን አለው እዚህ ጋር? አንተ የንጋት ልጅ አጥቢያ ኮከብ
ዙፋኔን ከእግዚአብሔር ከዋክብቶች በላይ አደረገ። ይሄ አንተ የንጋት ልጅ አጥቢያ ኮከብ ትል መደረቢያህ ብልም የተቀመጥክበት ሆነ። እንዴት ከሰማይ ወረድክ? ነገስታቶችን ያዋረዳቸው ያሰቃያቸው ሲኦል የጣላቸው እሱም ሲመጣዩትና እንዴ አንተም መጣህ እኛ ጋር ያን ሁሉ የነበረ ልብስ አንተ የንጋት የአጥቢያ ኮከብ የነበርክ አንተም እንደኛ መጣህ። የሉቃስ ወንጌል ምዕራፍ 10 ቁጥር 17 18 ጀምሮ እንደዚህ ይላል። እነሆ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ማን ነው የጣለው ከሰማይ? እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጠዋችሁ። ይሄ ከሰማይ የወደቀው ሉሲፈር የንጋት ልጅ ብሎ አንድ ሰው መቶ ይባርካችሁ አሜን ልትሉ እኮ ነው። ጮክ ብላችሁ እኔ በሉ የሚያበራው የንጋቱ ኮከብ የናዝሬቱ ኢየሱስ ልጅ ነኝ። አሜን። አብና ወልድ በባህሪ ስምም ናቸው። ገብቷቸዋል? አብና ወልድ በባህሪ አንድ ናቸው፣ በባህሪ ስምም ናቸው። መንፈስ ቅዱስ እግዚአብሔር የአብንና የወልድን ፈቃድና ሐሳብ ሊፈጽም በቤተ ክርስቲያን ያለው አሁን ቤተ ክርስቲያን በአግባብ በስርዓት ያለችው መንፈስ ቅዱስ ስላለ በቤተ ክርስቲያን አለ ማለት ጣራ ግድግዳው ላይ አይደለም፣ እኔ ላይ ነው። በሉስ አንድ ጊዜ እኔ ላይ ነው ያለው። ስለዚህ ይከለክላል፣ ክፉን ይከለክላል። ክፉ ግን እንዳይሰለጥንብን እግዚአብሔር አምላክ ይርዳን። ኢየሱስ ክርስቶስ በሉ ከእግዚአብሔር የሆነ የአብ የክብሩ ብርሃን ጮራ ነው። አይታችሁ መጨረሻ ላይ ራእይ መጨረሻ ላይ እኔ የንጋት ኮከብ የያዕቆብ ስርና ዘርና የንጋት ምንድን ነኝ ይላል። ራእይ መጨረሻ መጽሐፍ ቅዱስ መጨረሻ የንጋት ኮከብ እንደሆነ ይናገራል ኢየሱስ ክርስቶስ። ስለዚህ የንጋቱ ኮከብ በሕይወታችን ሕይወትን አበራልን፣ ከመንከራተት አዳነን፣ ስንቅበዘበዝ አሳረፈን፣ ጨለማችንን አበራና ምድረ በዳችንን ረገጠልን፣ አይናችንን ከፈተና የከበረውን እንድናይ የተዋረደውን እንድንንቅ አደረገን፣ ከጠፋንበት አገኘን፣ ከዓለማዊነት እስራት ፈታን። እስቲ የተፈታችሁ ሰዎች እስቲ እጃችሁን አሳዩኝ። በክርስቶስ የተፈታችሁ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። አዎ እግዚአብሔር ይመስገን። በክርስቶስ የማይታየውን የእግዚአብሔር አብን ክብር ልጁ ኢየሱስ ክርስቶስ ገለጠልን። ለዚህ እኮ ነው ልጅነትን አገኘን። ምን አይነት ልጅነት? አባ አባ እያለ የሚጮህ የልጅነት መንፈስ። በምን? በኢየሱስ ክርስቶስ ስራ። በስጋ አይደለም አባ የምትለው። በስጋ አባ ብትል ምን ዋጋ አለው? በመንፈስ ሆነህ አባ አባ እምንልበትን የልጅነት መንፈስ ወደ ነፍሳችን አይደለም፣ ወደ አይምሮአችን አይደለም፣ ወደ መንፈሳችን ለሰደደ ጌታ ክብር ይሁንለት። አሜን ወገኖች። አለለለለ ያን በደም እንዳከብሩ ጌታ ነው። ኢየሱስ ክርስቶስ ከፍጥረት በፊት እንደነበረና የፍጥረት ሁሉ መሰረት እንደሆነ። ሌላው ምንድነው እሱ? ወገኖቼ ሆይ ሁሉን በስልጣኑ ቃል ደግፎ እንዳቆመው ይላል። ደግፎ ማለት ምንድነው እሱ? አንድ ነገር ካልተደገፈ እንደዚህ ደግፎ አካችሁ አማርኛው በጣም ግራ ነው የሚያጋባው። ወገኖቼ ሆይ ደግፎ ማለት እንዳይወድቅ አንድን ግዑዝ ነገር አይደለም የደገፈው። ደግፎ ማለት የሚደገፈው ምንድነው? አንድ ነገር እንዳይወድቅ አስገባለት። ይሄን አሁን ቆመ ይባላል። እንደዚህ እንጨት አምጣ አስገባ፣ እንደዚህ ደገፈው ይባላል። ኖ እንደሱ አይደለም የሚናገረው። ይሄ እግዚአብሔር የፈጠረው ኢየሱስ ክርስቶስ የሰራቸው ይሄ ዩኒቨርሱ በሙሉ የሚንቀሳቀስ ነው። መሬት በፀሐይ ዙሪያ ይዞራሉ፣ የሚንቀሳቀሰውን ዩኒቨርሱ ታውቃላችሁ። አሁን ይኸው JWST ጄምስ ዌብ ስፔስ ቴሌስኮፕ ይባላል። 10 ቢሊየን
የፈረንጆቹ አገር ብር የፈጀ ነው እና ከመሬት 220,000 17 ምናምን የሚባል ኪሎ ሜትር ርቀት ላይ ያለ ሳተላይት ቴሌስኮፕ ነው። ምን ያህል መሰላችሁ? መሬት ከተፈጠረች ይላሉ በእነሱ አባባል ነው። እኔ አለ መጽሐፍ በእነሱ አባባል 13 ሚሊዮን ሜትር ያለው ሄደና ይሄ ቴሌስኮፕ አመጣና ወገኖች ሆይ ቢገልጥላቸው ዩኒቨርስ ውስጥ ሌላ አይተውት የማያውቁት ሌላ ታሪክ ሌላ ጋላክሲዎች ነው። ወይኔ ምንድነው? እስከ ዛሬ የነበረው ትምህርት በሙሉ ዜሮ ወጣ። ለምን? ይሄ ጄምስ ዌብ ስፔስ ሳተላይት ስፔስ ቴሌስኮፕ አዳዲስ ነገሮችን አሳያቸው። በኋላ ምን አሉ? ዝም ብለን ነው የምንደክመው፣ ዩኒቨርሱን አናውቀውም አሉ። ለምን? 10 ምናምን 20 ምናምን 30 40 ዓመት የተቀመጠውን ዶክመንታቸውን በሙሉ ዜሮ አወጣው። እነኚህን ሁሉ በስማቸው ያውቃቸዋል ኢየሱስ። ቆይ ረጋ በሉ። እኛ ያለንባት ፕላኔት ሚልክ ዌይ ይባላል። ይሄ የኛ ጋላክሲ የኛ ፕላኔት እርዝ ያለችበት ጋላክሲው ምን ይባላል? ሚልክ ዌይ ውስጥ በቢሊየን የሚቆጠሩ ስታርስ ጨረቃ ብርሃኖች አሉ። ብርሃን ከራሳቸው የሚያመነጩ ኮከቦች አሉ። እነኚህ በሙሉ ቢሊየን ናቸው። አንዱ ጋላክሲ ውስጥ በቢሊየን የሚቆጠሩ ከዋክብቶች ካሉ ጋላክሲዎቹ ደግሞ ቢሊየን ናቸው። ምን ይባላል? የትየለሌ የትየለሌ ነው ብለህ ዝም ነው። አይምሮህ እንደ ካውያ ነው የሚገለው ለወካልክ። ይሄ ዩኒቨርሱን የደገፈውና የፈጠረው ጌታ ሁሉንም ያወጣቸው ያሰማራቸዋል። ሁሉንም በስማቸው ያውቃቸዋል። ስለዚህ አባትህ ይሄ ነው። አባትሽ ይሄ ነው። ዩኒቨርሱን በሙሉ ምን አድርጎታ? ሁሉን በስልጣኑ ቃል እየደገፈ ማለት የቆመን ነገር ሳይሆን የሚንቀሳቀሰውን ዩኒቨርስ ደግፎ የያዘ። ያንተ ኑሮ ማስተካከል ያቅተዋል። ያንቺን ኑሮ መፈወስ ያቅተዋል። አንተን ከደከምክበት ማንሳት ያቅተዋል። ይሄ ጌታ የጌቶች ጌታ አልፋና ኦሜጋ ያለና የሚኖር ነው። በኢየሱስ ክርስቶስ ያልተደገፈ ነገር የለም። ነርቭህ፣ ይሄ ሲስተምህ፣ ህዋስህ የሞተው ሴሎች ሲወጡ አዳዲስ ሴሎች ተኝተው ሲገነቡ ይላሉ ዶክተሮቹ። እኔ አላቅም። እኔ ዶክተር እንደዛ ነው ነገሩ፣ እንደዛ ይላሉ። ይሄ ሁሉ ደምህ ሲዘዋወር ብለድ ሰርኩሌሽን፣ አርተሪ፣ ቬን ምን ይሄው በሙሉ በክርስቶስ ነው የሚንቀሳቀሰው። አባትህ ትልቅ ነው። አባትሽ ትልቅ ነው። አንተ ምን ዩኒቨርሱን በሙሉ የደገፈ እያንዳንዱን የሚያውቅ የሚቆጣጠር ከሰው አእምሮ በላይ የሆኑ ዩኒቨርሱን በሙሉ የሚያስወጣ ማን ነው? አባትህ ነው በለልኝ። በክባክ አባትህ ነው። ስለዚህ አንድ ቃል ተናግረን እንጨርሳለን። ኢየሱስ በሉ ከእግዚአብሔር የሆነ የአብ የክብሩ ብርሃን ጮራ ነው። በእኔ ሕይወት ሰጠኝ፣ አበራልኝ። ሕይወቴን የሚገዛ የሚቆጣጠር የክብሩ ብርሃን በሕይወቴ በራ። እንጸልያለን። ክብር ለኢየሱስ ክርስቶስ ይሁን።